ሰላም እንዴት ናችሁ? ሰላም ነው ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? ሁሉ ሰላም? ከኔ እግዚአብሔር ይመስገን ሁሉ ሰላም ነው፣ ደህና ነኝ። ፈጣሪ የተመሰገነ ይሁን። አለሁላችሁ፣ ደህና ነኝ። ስራ እንዴት ነው? ስራ፣ ጤና ሁሉ ሰላም፣ ሁሉ መልካም። ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። አለሁላችሁ፣ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ የሆነ እኔን ያስገረመኝ ነገር አለና በዛውም ለምን ቪዲዮ እየቀረስኩ አላወራም ብዬ ነው ማለት ነው። እንደዚህ በጣም ውብ የሆነ ሀገር በዛውም እና እኔን ያስገረመኝ ነገር ስላለ በዛውም እያወራሁኝ ቪዲዮ ልስራ ብዬ ነው። ለዩቲዩብ ይሆነኛል ቪዲዮም እና ለዛ ነው። እና የገረመኝ ነገር ምን መሰላችሁ ውዶቼ? አንዲት ጓደኛዬ በቅርብ ከዱባይ ወደ ኢትዮጵያ ለመግባት ዝግጅት ላይ ነበረች ማለት ነውና አሁን ጥቅምት ላይ እንደዛ ትገባለች ማለት ነውና ምንድነው የገጠማት? ጓደኛዬ ምግብ ነው የምትሰራውና ምግብ ነው እሷ የምትሰራው። ሊሄድ ነው ስትላቸው ያው ምግብ የሚሰራ በሷ ምትክ ሰው ከቢሮ አመጡ ማለት ነው ሰዎቿ። እና ከቢሮ ያመጧት ልጅ ሳምንት እንደቆየች ብዙ ምግብ አትችልም። እነሱ እንደሚፈልጉት ምግብ ስለማትችል ግዴታ ያው ለመመለስ ልትመለስ ይስማማሉ ማለት ነው። እና በዛ መካከል ሳምንት በምትቆይበት ጊዜ ይቺ ጓደኛ የምላቸው ያላትን ነገር ይሄ ብላ ትነግራታለች ማለት ነው። ታስረዳታለች እና ያላትን ወደ ሀገር ልገባ ነው፣ ይሄን ገዝቻለሁ ትላትና ከነገረቻ መካከል ስለ ስልክ የሆነ የገዛችው ስልክ ነበረ ለወንድሟ ብላ ወደ 700 ድርሃም የገዛችው ስልክ ያም እዛ ጋር አለ ሻንጣዬ ውስጥ፣ ይሄንን ደግሞ እዚህ ልከፋፍተው ብዬ ነው ምናምን ትላታለች። እና እንደዛ ብላት ያው ሰው ሀገር ሰላም ነው ብላ ምንም እንዳልተፈጠረ ነው የምታውቀው ጓደኛዬ። ከዛ ልጅቷን ወደ ቢሮ ትመለሳለች ማለት ነው። ወደ ቢሮ ከተመለሰች በኋላ ከዛ የቺ ጓደኛዬ እቃዋን ስታይ ያ 700 ድርሃም የገዛችው ስልክ የወንድሟ ስልክ የለም ማለት ነው። ልጅቷ ይዛው ሄዳለች ማለት ነው። እና በጣም ነው የገረመኝ እውነት ለመናገር። እኔ ምን አይነት ሰው እንዳለ አላቅም። ራሱ ስደት ራሱ መተን በቃ አመላችን ባህሪያችን አይለቀንም ነው ያልኩትና የሰውን ሀሳብ የሰውን እቅድ ማዛባት በጣም ነው የሚያስጠላኝ ምር። እና ይቺ ጓደኛዬ ወጪ ጨረስኩኝ በቃ ገዛሁኝ የቀረኝ ነገር የለም ብላ ሁሉን ነገር በሷ ቤት አሟልታለችና ግን በየዋህነቷ ይሄ ብላ ባስረዳችበት በራሷ ጊዜ ተናግራ ይሄ ይመጣብኛል ብላ ሳታስብ ለወንድሟ የገዛችውን ስልክ በ700 ድርሃም የተገዛ ስልክ ይዛው ሄደች ማለት ነው ልጅቷና እኔ በጣም ነው የገረመኝ እንደ ራሴ ሳየው ማለት ነው። በተለይ ወደ ሀገር ልንገባ ስንል ወጫችን ብዙ ነው ማለት ይሄን ብገዛ ያን ብገዛ ምናምን በቃ ገንዘብ ያጥረናል። ራሱም የሚያውቀው ያውቀዋል፣ ታውቁታላችሁ፣ በስደት ያላችሁ ታውቁታላችሁና እኔ የገረመኝ እንደዚህ ይሄን ያክል አሁን እኛው እርስ በርሳችን እንደዚህ መደራረግ አለብን ብላችሁ ታስባላችሁ? የለብንም። እና መተዛዘን መተሳሰብ እንጂ
እንደዚህ ማድረግ የለብንም። ግን ምን ይባላል፣ ምን ይደረጋል። ከሆነ አያምጣው ነው እንግዲህ። ከሆነ ሆነ ነው። ጓደኛዬ መረር ድብን ብላ ያው አለች። ያናድዳል፣ እውነት ለመናገር ያናድዳል። በጣም ነው የሚያናድደው። ያለ አግባብ አንዲት ብርም ስትጠፋ ታናድደናለች። እንኳን 700 ድርሃም ወደ ኢትዮጵያ ወደ እስከ 30 ምናምን ሺህ እንደዛ ይሆናል ማለት ነው። ያንን ተውትና እሷ ወጪ ጨረስኩኝ፣ ከዚህ በኋላ ምንም አይነት ወጪ የለብኝም ብላ እየተጠባበቀች የነበረችውን እንደዚህ አደረገቻትና በዚሁም አጋጣሚ መጠንቀቅ አለብን ነው የምለው እንደኔ ማለት ነው። እና መጠንቀቅ አለብን። አንዳንድ ጊዜ ለምሳሌ ሁላችንም ጋር ይሄ የሚፈጠር ነገር ነው። ልንሄድ ስንል ወደ ሀገር ልንገባ ስንል ሰው ግዴታ በእኛ ምትክ ሰው ይተካልና መጠንቀቅ፣ ሁሉ ነገራችንን አለማሳወቅ። ዘመኑ ከፍቷል የምር ማለት ሰው ተበላሽቷል። አሁን ላይ ቤትም በቃ ሰው ሌባ ሆኗል። ስደትም ላይ ሀገርም የትም ቦታና ሰው እንዳለ ተበላሽቷል። ከስንት አንድ ነው ፈሪያ እግዚአብሔር ያለው እንጂ ያለበለዛ በጣም ከባድ ጊዜ ላይ ነው ያለነውና ያለንን ነገር ባንናገር በቃ ያለንን ነገር ባንናገር ነው የምለው እንደኔ። ምንም አለመናገር ይሻላል ብዬ አስባለሁ። እውነት ስንናገር እንደዚህ አይነት ነገር ከሆነ የሚመጣው አለመናገር፣ ባንናገር ያለንን በሆዳችንን በቃ ያለንን እናውቀዋለን። እንደዛ ብናደርግ መልካም ነው ብዬ አስባለሁኝ። ብቻ ለሁላችንም ማስተዋሉን ይስጠን፣ ልቦና ይስጠን ነው የሚባለው። እሷም ያንን ስልክ ወስዳ እድሜ ልኳን አትጠቀምበትም። መቼም የሰው ገንዘብ የሰው ነው። በተለይ ደግሞ የአረብ ሀገር መከራ ታይቶ ስንት ነገር ሆነን ነው የምናመጣው። ግን እዚህ ጋር ችግሩ መከራውን እያየች መስረቋ በጣም ገርሞኛል። ማለት አረብ ሀገር ያልሆነ ሰው ቢሰርቅ አይገርም። ምክንያቱም አያውቀውም ልፋቱን፣ ድክመቱን፣ ችግሩን። ግን እርስ በርሳችን እንደዚህ መጨካከን የለብንም ነው ምለው እና ያለንን ነገር አለመናገር፣ አለማሳወቅ ማለት ጓደኛ እንደዚህ ብለን በተናገርነው ነገር በራሳችን ጊዜ ሌላ ነገር እናመጣለንና አንናገር ነው ምለው። ላይክ ሰብስክራይብ ያደረጋችሁ አበረታቱኝ የኔ ወዶች። ይሄንን ውብ ማራኪ የሆነ ሀገር አስጎብኝቻችኋለሁኝ እና ላይክ ሰብስክራይብ በማድረግ አበረታቱኝ። ይሄንን ነው ምለው። በጣም አመሰግናለሁ። እወዳችኋለሁ። ባይ ባይ።